ዶክተር ባቡሬ ለሊት እንችላልች ባቡሬ ለሊ በድጋሚ ጠፍታለች። ምን? አዎ የት እንዳለች አላውቅም ባቡሬ። ያንተ እርዳታ ያስፈልገኛል። ቆይ ዶክተር እየቀለድክብኝ ነው? ኧረ በፍጹም ባቡሬ እየቀለድኩኝ አይደለም። ታዲያ ምን ብለኝ ነበር? ምንድን ችግር? ባቡሬ ተረጋጋ። ተረጋጋብን። እስከ መቼ ነው የምረጋጋው? ቆይ እየሸወርከኝ ነው? ለሊ የት ነች? ባቡሬ አሸናፊ ገበየው። አዎ አሸናፊ ገበየው። አቤት ሮማን አስመለሽ፣ ምን ፈለግሽ? ተው ግን የሟች አባቴን ስም አትጥራ። አንቺ አይደለሽ ቀድመሽ የሟች አባቴን ስም የጠራሽው? ጫኔ ፍታልኝ። አዴ አታስቸግሪ። አዴ ነገርኩሽ። በቃ እኔ እኮ ፍትቼ እለቅሻለሁ። ደግሞ አትጮይ። እኔ የሴት ጩኸት ደስ አይለኝም። ከወንድ ጋር መታገል ምን ያደርግልሻል? አዴ በይ ተጠንቀቂ። እናንተ አንተ ሙሽራ ቤት ታሰራን ጫካ ታሰራናችሁ ወስዳችሁ? አባዬ አይ ምን ዘመድ በቤት እየተመላለሰ ስለሆነ በግድ እንዳሰርናት ካወቁ ሐሳባቸው እንዳይቀይሩ ብዬ ነው። እንደዛ ከሆነ ጥሩ። ታዲያ ለምንድን ነው ልጄ እንደዚህ ያሰርካት? ልጄ አባዬ አሁን እንደ በፊቱ የሆነ ምንም ነገር የለም። ሁሉም ነገር ተቀይሯል። አሁን ትልቅ ልጅ ነኝ። ዴቭ ደግሞ እጮኛዬ ነው። ፈቅደህ የምትድረኝ ከሆነ ዳረኝ፣ ካልሆነ ግን በቃ ከህይወቴ ወጣ። ህይወቴን አታበላሽብኝ። ምንም ነገር አልቀበል። ይጠብቃሉ። አንተ ተመለስ። ወዴት ነው የምመለሰው? ለሊ ነይ የሚጓል ለሊ ምን ሆነሻል? ምንም አልኩም። እኔ የምልህ ስሜን ግን ማን ነገር? ለሊ ግን ደህና ነሽ? የሆነሽው ነገር አለ? ምንም። ቆይ ስምህ ማን ነው? እየቀለድሽ ነው? ስምህ ማን ነው ቢባል ቀልድ ተጀመረ እንዴ? የምሬን ነው። ስምህ ማን ነው? እሺ ዴቭ ነኝ። ለሊን ያልታሰበ ከባድ ችግር ገጠማት። ለሊ ወደ ልጅነቷ ተመልሳ አሁን ያለችበትን ሆነ የተፈጠረው ምንም የምታስታውሰው ነገር የለም። ከኤላ ውጪ ማንንም ሰው አታስታውስም። እነ ዴቭንም እነ ባቡሬንም አላቃችሁም ብላ ሸሽታቸዋለች። ቤዛ ያንን ክፍተት በመጠቀም የለሊን ሙሉ ሀብት ወደ ራሷ ለማዞር የተቻላትን እየሞከረች ነው። ዶክተሩም ግራ ተገብቷል። ለሊ ዶክተሩንም ኤላ ብላ እንግዲህ ኤላ መስሏት ከኤላ ጋር አንድ የሆነች መስሏት እንደ ልጅነቷ እየሳቀች እየፈነጠዘች ድምቅ ብላለች። ግን ደግሞ ለሌላው ሰው ሁሉ እንግዲህ ሆኖበታል። ባቡሬ ግራ ተጋብቷል። ባቡሬ ገጀራውን አግቶ ቤት ውስጥ አስቀምጦታል። ገጀራው ከነ ዳይመንድ አምልጦ ችግር ይፈጥር ይሆን ወይስ ምን ሊፈጠር ይችላል የሚለውን ይዘን መተናል። ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። አደይ ተከታታይ ድራማ ባለፈው ክፍል እንዴት ተመለከት ነው እንግዲህ ለሊ ሕክምናዋን በጀመረችበት ሰዓት ነበር ከክፍሏ ድንገት የጠፋችው። በዚህን ጊዜ ዶክተሩና ሩታ ፈልገው ሊያገኟት ባለመቻላቸው ለባቡሬ ያሳውቀውት ነበር። ባቡሬም እንዴት እንደዚህ ታረጋላችሁ? ሩታ አንቺንስ አደራ ካጠገቧ እንዳትለይ ብዬሽ አልነበረም ወይ? ዶክተሩንም እንዴት እንደዚህ ትሉኛላችሁ? እንዴት ጠፋች ትሉኛላችሁ? የታመመች ልጅ እያለ ነበር። በዚህ ሁኔታ ላይ ሆነው ትልቅ ግራ መጋባት ተፈጥሮ ለሊን እየፈለጉ ሳለ ለሊም ድንገት እንግዲህ መንገድ ላይ ገጀራውን አግኝተዋለች። ገጀራውን አግኝታ እጁን ይዛ ካነሳችሁ በኋላ እዚህ ወድቀህ እኮ ሳገኝህ ልርዳህ ብዬ ነው እያለችው ነበር። ገጀራውን ባየው ነገር ግራ ተጋብቷል። ለሊም ለምንድን ነው ልትረጅኝ ሞከርሽው ቢላትም ወድቆ ስታገኘው አሳዝኗት እንደሆነ እየነገረችው እጁን ይዛ አንስተዋለች። ካነሳችሁ በኋላም እንግዲህ ገጀራው ይህን ነገር ተጠቅሞ ለሊን ይዞ ለመሄድ እየሞከረ ባለበት ድንገት ዳይመንድ ይደርሷል። ዳይመንድም ለሊን ሊያናግራት ቢሞክርም ዳይመንድን እንደማታውቀው አንተ ማነህ? ምንድነህ? ስሜንስ እንዴት አወቀው? እያለችው ነበር። እሱንስ ታውቂያለሽ ወይ ባላት ጊዜ ገጀራውንም እንደማታውቀውና ወድቆ ስታገኘው ለመርዳት እየሞከረች እንደሆነ ተናግራለች። ለሊ ምንም የምታረገውን ነገር አታውቅም። ግን ደግሞ ሁሉንም ነገር ወደ ኋላ ረስታ ተመልሳ የትምህርት ቤት ጊዜዋን የልጅነቷን ብቻ ነው የምታስታውሰው። መንገድ ላይ እንጂ ያገኘችው የትም እንደማታውቀው ነግራው ሁላቸውንም እዛው ጥላቸው እየሮጠች ጥላቸው ሄዳለች። ዳይመንድ ለባቡሬ ደውሎ አሳውቆታል። ባቡሬም እንግዲህ ለሊን ፍለጋ እየሄደ ሳለ እሱን አላቀህም ምናምን ብላ ጥላው ስትሄድ እንዴት ተናደደ። ይሄ ችግር እንዴት ተፈጠረ ባለማወቁ ዳይመንድም እንዴት ተናደደባት ነግሮት ለባቡሬ ጥሎት ሄደዋል። ባቡሬ ገጀራውን አግኝቶ ስለነበረ ገጀራውን ደብድበውት ከዛም ዳይመንድ ጋር ቤት ወስደው አስረው አስቀምጠውታል። ገጀራው ፍቱኝ፣ ከባድ ችግር ውስጥ እየገባችሁ ነው ያላችሁት፣ እኔ ማን እንደሆንኩ አታውቁም እያለ ነው። ቅምጥልም በማዘሯ ላይ ያረገውን ዋጋ ሁሉ እያስከፈለችው ትገኛለች። በሌላ በኩል ለሊ እየሳቀችና እየሮጠች እንደ ልጅነቷ
እየተንከተከተች መብረር እችላለሁ እያለች ተሽከረከራለች። አስፋልቱን እየተሽከረከረች ሞልተዋለች። የፍቅር እናትም መንገድ ላይ ስታገኛት የለሊ ነገር ግራ ገብቷታል። የኔ ልጅ እያለቻት ነበር። ለሊም እናቷ መስላት ጥምጥም ብላ ይዛ ማሚዬ ይቅርታ፣ እኔ እኮ ምንም እንዳሰብሽው አይደለም፣ ትምህርት ቤት ጓደኞቼ አስረፍደውኝ ነው ምናምን እያለች ነበር። በዚህም ጊዜ የፍቅር እናትም ስለምን እያወራች ምን እንዲሆነም ግራ ገብቷታል። እናም እንግዲህ የኔ ልጅ ደህና ነሽ እያለቻት ነበር። ደህና እንደሆነች ነግራት፣ ግን ደግሞ ትምህርት ቤት እንደነበረች የትም እንዳልሄደች እየተናገረች ነበር። ማዘሯም ማሚዬ እንዳትቆጭኝ እያለች ነበር። የፍቅር እናትም በተፈጠረው ነገር ግራ ተገብታለች። እናም እንግዲህ መንገድ ላይ ድንገት ዴቭ አግኝቷት ዴቭም ለሊ ብሎ ሊያናግራት ቢሞክርም ለሊ እንግዲህ ዴቭንም አንተ ማነህ? ምንድነህ? ከየት ነህ? አላውቅህም እያለችው ነው። እንደ እየቀለድሽ ነው እንደ ምንድን ነው የምትቀልጂው ለሊ እያለ ነበር። እሷ ግን ቀልዲ ሳይሆን የእውነት ሁሉንም ነገር ረስታለች። ዶክተሩ በተፈጠረው ነገር ግራ ተጋብቷል። ምንድነው የተፈጠረው? ምንድነው የሆነችው? ምንድነው ያገኛት የሚለው ነገር ግራ አጋብቶታል። እናም እንግዲህ ለሊ ወደ ሆስፒታል ተመልሳ በመጣች ጊዜ ዶክተሩን ልክ ፊት ለፊት ስታገኘው ዶክተሩን ኤላዬ ብላ ጥምጥም ብላ አቅፈዋለች። እናም እንግዲህ ድሮ ሲያሳልፏቸው የነበሩትን ጊዜዎች እያስታወሰች ጥምጥም ብላ ኤላዬ በጣም እኮ ነው የምወድህ እያለች ዶክተሩ ግራ ተገብቷል። ያናግራት ቢሞክርም ምንም የምታስታውሰው ነገር እንደሌለና እሱን ደግሞ ኤላ ከማለት ውጭ ሌላ ምንም የምታስታውሰው ነገር እንደሌለ ሲያውቁ ግራ ተጋብቷል። ዶክተሩ እየተፈጠረ ያለው ነገር እጅግ በጣም ግራ አጋብቶታል። በስተመጨረሻም እንግዲህ ባቡሬ ሲመጣም እንዴ ይሄ ጥቁር ልጅ ደግሞ ማን ይሄ ጥቁር ሰው ያስፈራል እያለች ከሱም ተደብቃለች። ደብቀኝ፣ ማን ነው? በጣም እኮ ነው የሚያስፈራው፣ ምንድን ነው እያለች መደበቅ ጀምራለች። እንዴ ለሊ ምን ሆነሽ ነው? እሱ የተከፋች ወደ እናቱ ስለሄደ የተቀየመችው መስሎት እንዴ እኔ እኮ ማዘሯን ላድን ነበር እንጂ የሄድኩት አንቺን እኮ እረስቼሽ አልነበረም ለሊዬ፣ ምንድን ነው የሆንሽው ለሊ እያላት ነበር። እሷም ደግሞ እንዴ ምን ማዘሯ ነው የምን ምንድን ነው እኔ አላውቅህም እያለችው ነው። የባቡሬ እናት በጣም ተጨናንቃለች። ልጆችን የሆነ ነገር ገጥሟቸው መሆን አለበት እንጂ እንዴት ይሄን ያህል ጊዜ ልጄ ይቀራል እያለች ተጨናንቃለች። ዳይመንድም በር አንኳኩቶ በተከፈተለት ጊዜ ኪንጎ ነበር በሩን የከፈተው። እዛ ሲያገኘው እንዴ ምንድን ነው ሲልም ይህንን ካልያዝነው በሌሊ ላይ ችግር ያደርሳልና ለዛም ደግሞ እዚህ መሆን አለበት ብሎ እነ ቅምጥል ቤት አስገብተው አንድ ክፍል ዘግተውበታል። ማዘሯም ይሄን ስትሰማ ይሄን ልጅ ፈታችሁ ልቀቁ፣ ህግ ያዘው እንጂ ከዛ ውጭ እናንተም እንደዚህ የምታረጉ ከሆነ ከሱ በምን ተሻላችሁ፣ መለቀቅ አለበት እያለች ነው። እናም እንግዲህ በዚህን ጊዜ እነ ቅምጥልም እኔ ወንድሜ ይቀመጥ ያለውን ሰው ፈትቼ አለቅም፣ ፈትቼ ከለቀኩት ደግሞ ለሊንም ይጎዳታል እያለች ነው። እሱን ለምን ለህግ አሳልፈን እንስጥ እንጂ እንዴት እንደዛ እናደርጋለን ባለች ጊዜም ቅምጥልም እኔ እሱን ማድረግ አልችልም፣ ማዘሯ ወንድሜ ያለውን ነገር መንቀፍ አልፈልግም እያለች ነው። ባቡሬም ከባድ ችግር እዛ ገጥሞታል። ቅምጥል ልጅ እያለች ማዘሯ ስትጨናነቅባት ደውላ ማዘሯ እየተጨናነቀች ነው፣ በተቻለ መጠን ቤት ደርሳ ለመመለስ ሞከር እያለችው ነበር። ለሊን እየተንከባከበ እንደሆነና ደህና እንደሆነ አሳውቆታል። የገጠመውን ችግርም አልተናገረም። የፍቅር እናት ወደ ቤት በገባች ጊዜ በለሊ ላይ የሆነው ነገር ግራ እንዳጋባት ተናግራለች። ፍቅርም ደስ ብሏት እንዴ አዴና ለሊ ያንን ሁሉ ጊዜ እንዳላሳለፉ አሁን ረሳቻት ነው የምትይኝ እያለች ጭራሽም እንጆይ እያረገችበት ነው። በለሊ መርሳት ፍቅር የተደሰተች ትመስላለች። ሮማን ፍቅርን እየተናገረቻት ነበር። እንዴት እንደዚህ ታደርጊያለሽ? እህቴ የለችም ብለሽ ዴቭን ለማማለል እንዴት ትሞክሪያለሽ? እንደዚህ አይነት አለባበስ፣ በዛ ላይ ደግሞ እሱን ለምንድን ነው ማግኘት የፈለግሽው? ዴቭና አዴ እኮ ሊጋቡ ቀናቶች ነው የቀሩት እያለች ስትናገራት ነበር። እናም በህቴ ባዴ እና በዴቭ መካከል ስትገቢ ቁጭ ብዬ የማይሽ ይመስልሻል እያለች እየተናገረች ሳለ ድንገት ዴቭ ደርሷል። ድንገት ዴቭ በመጣ ጊዜ ፍቅር ዴቭ አዴን በጭራሽ አያገባም እያለች ነው ብላ ዴቭንና ሮማንን አጣልታቸዋለች። ሮማን ለዴቭ ልታናገረው ብትሞክርም እንዴት በፍቅር ትጠረጥርኛለሽ? አብረንም እንኳን ቢሆን በእንደዚህ መልክ መናገር አልነበረብሽም፣ ለዴቭ ነግረሻታል ማለት ነው ስልክ የማታነሳው ብሎ ዴቭ ነገሩን አጠማዞባታል። ሮማን እንግዲህ በተፈጠረው ነገር በጣም አዝናለች።
ለአሹ ሚዲያ አሹ እንዴት ነው ያጠፋችው? እሷ ሳለች እንዴት በእኔ ያዝኑብኛል እያለችው ነበር። አሹም ሮማን እንዴት ሄደሽ አሁን ለእሷ ትናገሪያለሽ? መናገሩንስ ምን አስፈለገ? እኔን ነገረኛ ለማስባል ነው እያለ ነበር። እነሷን ባዴና በዴቭ መካከል ስትገባ ዝም ማለት አልችልም፣ በእንደዛ መልክ ደግሞ አላሰብኩትም ነበር እያለች ነው። አሹ ፍቅሩም እንግዲህ ከአቅሙ በላይ ስለሆነበት መሸከም ቢያቅተው ሮማንን ማቆላመጥን ትቶ እሷን ለማናደድ እየሞከረ ነው። ሮማን ከናባቷ ስም ሲጠራት እጅግ በጣም ተናዳለች። አሹንም እስከዛው እስከ አባቱ ስም እስከ መዝገብ ስሙ ብትጠራውም እሱ አቤት ቢላትም እሷ ግን እንዴት እስከ አባቴ በሞት አባቴ ስም ትጠራኛለህ ብላ በጣም ተናዳበታለች። አሹም እንዴኔ እኮ እስከ ዛሬ ድረስ እያቆላመጥኩ ስጠራሽ መቼ ቀን ነው ወይ ብለሽኝ የምታውቂው? ስለዚህ አንቺ ነሽ የጀመርሽው እያሉ ነገሩ ከሯል። አሹ እንዲትረዳው ፈልጎ እንጂ እሷን ለማስከፋት አልነበረም። ሮማንም ትልቅ ለውጥ ላይ ነህ፣ ምን እንዲያገኘ አላውቅም እያለች ነው። በሌላ በኩል እንግዲህ ሩታ የለሊ መገኘት ስትሰማ በጣም ደስ ብሏት በሄደችበት ለሊ ሩታን አላውቅሽም፣ ደግሞ አንቺ ማንደሽ ምንድነሽ? ኤላ ልትቀሚ ነው እንዴ እያለች ነው። በሌላ በኩል እንግዲህ ቤዛን ሩታዬ ይችን ልጅ አስወጭልኝ፣ በኔና በኤላ መካከል ለመግባት እየሞከረች ነው እያለች ነው። እናም ሩታ በጣም ተናዳለች። እኔ ነኝ ሩታ፣ እሷ እኮ ሩታ አይደለችም ቤዛ ናት ብትላትም በጭራሽ ለሰማት ፈቃደኛ አይደለችም። እናም በዚህን ጊዜ እንግዲህ ሩታ እጅግ በጣም ተናዳለች። እውነት ነገሩ ሁላቸውንም አናዷቸዋልም፣ ግራ አጋብቷቸዋልም። ግን ደግሞ ዶክተሩ እኔ መርምሬ እስካላረጋገጥኩ ድረስ አሁን እንዲህ ነው የሚል ስያሜ መስጠት አልችልም ብሏል። በዚህን ጊዜ ባቡሬ እንዴት እንደዛ ትላለህ? ማወቅ አለብህ እያለ አስጨንቆታል። እኔም ለራሴ ካንተ ጋር እኩል አሁን ነው እያወቅ ያለሁት፣ ከዛ ውጭ እኮ ደህና ነበረች። አሁን አስገቡልኝና ምርመራውን አስቸኳይ መጀመር አለብኝ ብሏል። እናም ቤዛ ጋር ጥሩ ጓደኛ ስለሆኑ ቤዛን ሩታና ብላ ስላመነች ዶክተሩ ቤዛን ይዘሻት ግቢ ወደ ክፍሏ ብሏት ነበር። እናም እንግዲህ ወደ ክፍሏ በገባችበት ጊዜ ቤዛ ዶክተር ኤላና ባቡሬ እሷን ሊጎዷት እንደሆነ ነግራት ከዚህ ወጥተሽ አምልጪ ብላታለች። በዚህን ጊዜ እንግዲህ ከመልሳ ከሆስፒታል ጠፍታለች ማለት ነው። ቤዛ ሸኝታት ተመልሳለች። ቤዛ ሸኝታት ከተመለሰች በኋላ ዶክተሩ አሁንም ሲፈልጋት ሲያጣት መልሶ እየጠየቃት ነበር። ጠብቂያት ካጠገቧ እንዳትሄጂ ብዬሽ አልነበረም ወይ እያለ ነው። እውነታው ግን ያስወጣቻት እሷው ቤዛ ናት ማለት ነው። ቤዛ ለሊን አሳልፋ ለወንድሟ ልትሰጥ ነበር ከዛ ያስወጣቻት። እናም እንግዲህ ወንድሟ እንዳላገኛት ተናግሮ ወንድሟ ጋር ለትንሽ ነበር የተላለፉት። ቁልፉን ሰጥታው የቤቱን ካርታ ዶክሜንቶች በሙሉ እንዲያመጣላት ለሊ ቤት ሸኝተዋለች። ለሊም እንዲሁ እየሳቀችም እየተሽከረከረች ስትሄድ መንገድ ላይ ዴቭን አግኝተዋለች። ዴቭም ሊያናግራት ቢሞክር እንደማታውቀው ነግረዋለች። በቃ ልሸኝሽ ወደ ቤትሽ እያላት ነበር። ቤቴ በዚህ ነው ብላ ግግም ብላለች። አይ ቤትሽ እዚህ ነው ብሎ ዴቭ ቤቷ አድርሷታል። ግን ደግሞ የተፈጠረው ነገር ሁሉ ግራ አጋብቶታል። ለዴቭም ቢሆን ምን እየሆነች እንደሆነ በጭራሽ አልገባውም። መልሶ ባቡሬ ጠፍታለች ሲባል እጅግ በጣም ተደናግጧል። ዶክተሩን ለመደባደብ ሁሉ ደርሷል። ዶክተሩና ባቡሬ ለሊን እየፈለጉ ነው። ዴቭ ደውሎ ባቡሬ ለሊ እሱ ጋር እንደሆነች ነግሮታል። እባክህ ያዝልኝ ብሎት ነበር። ግን ደግሞ ዴቭ ቤቷ ደርሷታል። ወደ ቤቷ በሸኛት ጊዜ ለሊ ወደ ቤቷ ገብታ በሩን ዘግታለች። ዴቭን ጭራሽ እንደማታውቀውም ነግረዋለች። በሌላ በኩል አደይ እንግዲህ ያላሰበችው ችግር ገጥሟታል። አደይን ጫኔና አጎቷ ጠልፈው ጫካ ውስጥ አስረዋታል። አደይ ጫካ ውስጥ ታስራ አባቷ ከመጣ በኋላ አባቷም እኔ የመረጥኩልሽን የማታገቢ ከሆነ እንግዲህ እንደዚሁ አስሬ ለሰዎቹ ሰጥሻለሁ እያላት ነው። እኔ ንፍጣም አይደለሁም ለከተማ ዱርዬ የምድርሽ በጭራሽ አንቺ ወደሽና ፈቅደሽ መምጣት ስላልቻልሽ ነው እንደዛ ያረኩት እንጂ እኔ በጭራሽ ለእንደዛ አይነት ሰው አልደርሽም ብሏታል። እሷም ደግሞ ከፈቀድክ ፍቀድ፣ እኔ ወደድኩትን ምረጥ እንጂ ከዛ ውጭ በጭራሽ አንተ የፈለግከውን አላገባም እያለች ነው። አይ አሁን በዚህ ሁኔታ ላይ እኔ እጅ ስለሆንሽ ከኔ እጅ ማንም ሊያስወጣሽ አይችልም ብሎ እዛው ጫካ ውስጥ እንዴት ታሰረች ትሏት ሂዷል። እነ ጫኔም እዚሁ ጫካ ውስጥ ብትታሰር ይሻላል እንጂ ቤት ወዳጅ ዘመድ እያለ ሳትፈልግ ተገዳ መዳሯ መታወቅ የለበትም ብሏል። የአደይ አባትን በሀሳቧ ተስማምቶ ልጁን እዛው ጫካ ውስጥ ትቶ ወደ ቤት ተመልሷል። ብርሃን ለእናቷ እንደጠለፏት ተናግራለች።
የአደይ እናትም በጭራሽ ከዚህ በኋላ ልጄን ማንም ሰው እንዲህ ሊያረጋት አልፈቅድም፣ ወደ የመጣችበት ተመልሳ ትሄዳለች እንጂ በጭራሽ እነሱ እጅ ላይ አልተዋትም እያለች ነው። ብርሃንም እባክሽ ዴቭና አደይ ይጋቡ ብላ እየለመነች ነበር። እሱም በጭራሽ እንዳታስቢው ብላለች። ለሊ ግን እናንተ ለክብራችሁ ትፈቅዳላችሁ ብዬ ነበር እንጂ ካልሆነ እኔ ራሴ እወስናለሁ እያለች ነው። የአደይ ውሳኔ ምን ሊሆን ይችል ይሆን? እናም እንግዲህ የአደይ እናት አባቷን አጊታው ነበር። አባቷን አጊታው ልጄን መልስ፣ ካልሆነ ግን እማረገውን አውቃለሁ እያለች ነው። የአደይ እናት ምን ልታረግ ነው? አባቷም ደግሞ አንቺን አይመለከትሽም አርፈሽ ተቀመጪ ተብላለች። በሌላ በኩል እንግዲህ ለሊ ወደ ቤቷ ገብታ መኝታ ቤቷ አገር ሰላም ብላ ስትገባ እቃዎቿን እያገላበጠ የቤዛን ወንድም ቤቷ ውስጥ አግኝተዋለች። ምን ሊፈጠር ይችላል? ማንስ ሲደርስ ይሆን? ወይስ ዶክሜንቶቹን እንዲያሰቡት ለማውጣት ቀላል ይሆንለት ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ